ጤና ይስጥልኝ እንኳን ደህና መጣችሁ። ስሜ ሰላማዊት ረታ ይባላል። በፋይዳ ውስጥ የቴክኖሎጂ ክፍል ኃላፊ ሆኜ ነው የማገለግለው። ፋይዳ በ2011 በፈረንጆች ነበረ የሐሳቡ መነሻ የነበረው። ነገር ግን እንደ ፕሮግራም ተቋቁሞ አሁን ባለበት አወቃቀር የተመሰረተው በ2021 ነው ማለት ነው። ጥቂት አመታት በፊት ነው፣ ከ4-5 አመታት በፊት ነው የተመሰረተው። ፋይዳው ምንድነው ብንል በዋናነት የዜጎችን ማንነት ማረጋገጥ ነው። ይህንን ስራ ግን ስንሰራ ግን በሁለት መልኩ ነው። የመጀመሪያው ምዝገባ ስራ እንሰራለን። ምዝገባ ስራችንን ስንሰራ በዋናነት አንድን ሰው ልዩ ወይም ዩኒክ የሚያደርጉትን ተፈጥሯዊ የሆኑ ማረጋገጫዎችን እንጠቀማለን። እነዚህም የአይን፣ የጣት፣ የፊት አሻራ የመጀመሪያው ነው። ሁለተኛ ደግሞ ሚኒማል የምንላቸው ወይም ጥቂት የሰውየውን ማንነት ይሄ ማለት ተፈጥሯዊ ያልሆኑትን ለምሳሌ ስም፣ አድራሻ፣ እድሜ የመሳሰሉትን መረጃዎችን እንሰበስባለን። ይሄ ኮምቢኔሽን የአንድ ሰው መረጃ ይባላል ማለት ነው። ሶ አንድ ሰው ይሄ ዩኒክ አይደንቲቲ ወይም ደግሞ ልዩ የሆነውን መረጃውን ከማግኘቱ በፊት በጣም የተለያየ በቴክኖሎጂ አስፔክት ብዙ ፕሮሰሶችን ይሄዳል። እንደ ፕሮግራም ፎከስ ማድረግ የምንፈልገው እኛ ሴንትራሊ ማኔጅ የሚደረገው ሲስተም ላይ ነው ፎከስ ማድረግ የምንፈልገው። ሌሎች ድርጅቶች ለምን እንደ ኢትዮ ቴሌ እንደ ኢትዮ ፖስታ ደንበኛው ጋራ ተመዝጋቢው ጋራ የመድረስ አቅም አላቸው። ለዚህ የመንግስትን ንብረትን በትክክል ሀብትንም በትክክል ለመጠቀም ያህል በሚል እነሱን እንደ አጋር ድርጅቶቻችን አድርገን ወስደናቸዋል። እነሱ ኦን ቢሃፍ ኦፍ አስ እንደኛ ሆኖ ምዝገባውን ይፈጽማሉ። ነገር ግን ዳታው የነዋሪው ዳታ ፑሽ ሲደረግ የሚመጣው ወደኛ ሲስተም ነው። ፕሮሰስ ተደርጎም ስቶር የሚደረገው ወደኛ ሲስተም ነው። ነዋሪውም ደግሞ ዳይሬክት አታችመንት የሚኖረው ከኛ ሲስተም ጋር ይሆናል። ምንም አይነት መረጃ ከፋይዳ ሲወጣ አለ ነዋሪው ፈቃድ ሼር ሊደረግ አይችልም። ይሄም እንዴት ነው? ነዋሪው መጀመሪያ ላይ ሲመዘገብ የሰጠው ስልክ ቁጥር ሊኖር ይችላል፣ የባዮሜትሪክ መረጃ፣ የፊት መረጃ፣ የጣት መረጃ ሊሆን ይችላል። እነሱን ተመስርቶ ነው የሚያረጋግጠው። ይሄ ማለት ምንድነው? ያ ድርጅት ፋይዳን የዚህን ሰውዬ መረጃ ፈልጋሉ ብሎ ሲጠይቅ ያ ሰው እየጠየቀ እንደሆነ እንዴት እናረጋግጣለን እንላለን። በስልኩ በተመዘገበበት ኦቲፒ ሊላክ ይችላል፣ በተመዘገበበት አሻራውን ሊሰጥ ይችላል፣ ወይ ደግሞ የፊት ገጹን ሊሰጥ ይችላል። ኦር ደግሞ እነዚህ ኮምቢኔሽን አንድ ላይ ተደርጎ ያ ሰው የጠየቀው የሚለውን ነገር ማረጋገጥ እንችላለን። በዚሁ ላይ ደግሞ ተመስርተን ደግሞ መረጃውን ሼር እናደርጋለን ማለት ነው። በዋናነት ፋይዳን የምናየው እኛ እንደ ቴክኖሎጂ ድርጅት ነው። ይሄ ምን ማለት ነው? ሴንተር ኦፍ ኤክሰለንሲ ለቴክኖሎጂ ማድረግ እንፈልጋለን። ሁሉም ሰዎች የተለያዩ የምዝገባ አጋሮቻችን ጋራ ምዝገባቸውን ካደረጉ በኋላ የሰዎቹ መረጃ ፓኬት እንለዋለን እኛ ተሰብስቦ ወደ ሴንትራል ሲስተማችን ይገባል ማለት ነው። ከገባ በኋላ ፓኬቱ የሚያልፍበትን የተለያዩ ደረጃዎችን በሙሉ ማኔጅ የሚያደርገው እዚህ ክፍል ውስጥ ያሉት ወጣት ልጆች ናቸው። አንድ ነገር ማለት የምፈልገው ፋይዳ ሙሉ በሙሉ ሎካል በሆነ ታለንት። ይሄ ማለት ምንድነው? ምንም አይነት የውጭ ድርጅቶች ሳይኖሩ ሳይደግፉን ሙሉ ሲስተሙን እኛው ነን ማኔጅ የምናደርገው፣ እኛው ነን ዴቨሎፕ የምናደርገው፣ እኛው ነን ከስተማይዝ የምናደርገው። በዚህ በጣም እንኮራለን። ይህንንም ባህል ለተለያዩ ድርጅቶች ኢትዮጵያ ውስጥ ላሉ ድርጅቶች ማካፈል እንፈልጋለን። ይህ በእንዲህ እንዳለ እዚህ ውስጥ 3 ዋና ዋና ክፍሎች አሉ። ቴክኖሎጂ ክፍል ውስጥ የመጀመሪያው የኢንጂነሪንግ ክፍል ነው። ኢንጂነሪንግ ክፍል ማለት የተለያዩ ሶፍትዌሮችን በመስራት በማበልጸግ ዲሊቨር የሚያደርግ ነው። እነዚህ ሶፍትዌሮች ኢንተርናሊ ይሄ ምን ማለት ነው? ውስጥ ላለ ጥቅም የሚውሉ ሊኖሩ ይችላሉ። ካልሆነም ደግሞ ውጭ ላሉ ለፐብሊኩ ይሄ ማለት ለምሳሌ የመረጃ ማስተካከያ ሞጁላችን ሊሆን ይችላል፣ የፕሪንት ሞጁላችን ሊሆን ይችላል፣ ፖርታሎቻችን ሊሆኑ ይችላሉ። የተለያዩ አይነት ነዋሪው ሬዚደንቱ አክሰስ የሚያደርጋቸው ሊሆኑ ይችላሉ። እነዚህ ለውስጥ ጥቅም የሚውሉ ለውጭ ጥቅም የሚውሉ ሲስተሞችን ዴቨሎፕ እያደረገ ሪሊዝ የሚያደርግ ነው ማለት ነው። ችግር ፈቺ ክፍል። ሁለተኛው ደግሞ የኢንፍራስትራክቸር ይባላል። ኢንፍራስትራክቸር ማለት ምንድነው? ይሄ ሁሉ ሲስተም የሚሮጥበትን የኔትወርክ፣ የስቶሬጅ፣ አጠቃላይ የሰርቨር ማኔጅ የሚያደርግልን ማለት ነው። በመሀል ላይ ደግሞ ያሉት የሴኩሪቲ ክፍሎች ናቸው። እነሱ ደግሞ በዋናነት የሚያደርጉት
የኗሪ ምዝገባ ዳታ ነው እየሰበሰብን ያለ ነው። ሁሉም ሰው ፋይዳ ይኖረዋል ብለን ነው የምናስበው። ሶ ይሄ መረጃ ሃይሊ ፕራይቬት መረጃ ነው። ይሄ ማለት የኔ አሻራ ነው ያለው፣ የጣቴ፣ የፊቴ፣ የእጄ ከዛ ደግሞ ፕራይቬት የስሜ እነዚህ መረጃዎች ናቸው። እነዚህን ሴኩርሊ ማስቀመጥ ይኖርብናል፣ ማኔጅ ማድረግ ይኖርብናል። ሊመጡ ከሚችሉ የተለያዩ የውጭ ጥቃቶችም ሆነ ኢንተርናሊ ሊኖሩ የሚችሉ አላስፈላጊ ሆነ ያልተፈቀደ ዳታ አክሰስ ፕሮቴክት መደረግ አለባቸው። እሱን ደግሞ የሚከታተሉት የኢንጂነሪንግ ክፍሉንም የኢንፍራስትራክቸር ቲሙንም ሰፖርት የሚያደርጉት ደግሞ የሴኩሪቲ ቲም ይባላሉ ማለት ነው። ከደህንነት አንጻር ከመረጃ ደህንነት አንጻር የሚሰሩ ናቸው። አገር ውስጥ ካሉ የተለያዩ የደህንነት ከኢንሳም ጋራ ክሎዝሊ ነው የምንሰራው። ቴክኖሎጂ ቲሙ ማለት ይሄ ክፍል ማለት ነው። እንግዲህ ፈረንጆቹ this is where the magic happens ይላሉ። እኛም ለፋይዳ እንግዲህ ታምሩ ደስ የሚለው ነገር ሀፕን የሚያደርገው እዚህ ነው። መረጃዎች ይመጣሉ፣ ፕሮሰስ ይደረጋሉ፣ ለሰዎች ዴሊቨር ይደረጋሉ። የካርድ ፕሪንት ሊሆን ይችላል። የተለያዩ አሁንም እየሰራ ነው የሞባይል አፖች አሉ፣ ዋሌቶች አሉ። የተለያዩ ከፋይዳ ጋር የተያያዘ ስራዎች የሚሰሩበት እንዚህም በተጨማሪ ደግሞ ከኛ ጋር ኢንተግሬት የሚያደርጉ ድርጅቶች ደግሞ ሰፖርት የምናደርገውም እዚሁ ነው ማለት ነው። እዚህ ጋር ያለው ክፍል ነው አክቹሊ እንደዛ የሚያደርገው። የተለያዩ ድርጅቶች ሪኩዌስት ያደርጋሉ፣ ከፋይዳ መረጃው መውሰድ እንፈልጋለን ይላሉ። የተለያዩ ስቴፕ ያላቸው ነው ሂደት ነው የሚሄዱት። ይሄ ማለት ድርጅቱ ትክክለኛ በኢትዮጵያ መንግስት ሪኮግናይዝ የተደረገ ቢዝነስ ላይሰንስ ያለው ነው የሚለው ሪኮግናይዝ እናደርጋለን። ይሄ ደግሞ ከሊጋል ክፍል አለን ከነሱ ጋር አብረን የምንሰራው ነገር ነው። እሱ ከተረጋገጠ በኋላ ደግሞ የተለያዩ ሰርቲፊኬቶች አሉ፣ እነሱም አፕሎድ ማድረግ ያለባቸው። የኢንሳ ሰርቲፊኬትን ኤክስፔክት እናደርጋለን። ምክንያቱም የምንሰጠው መረጃ የምንሰጠው ተአማኒ የሆነ አቋም ያለው ህጋዊ አቋም ያለው ቢዝነስ መሆኑ ማረጋገጥ ስላለብን እሱን ካረጋገጠን በኋላ ደግሞ ቴክኒካል ኢንተግሬሽኖች ደግሞ ይኖራሉ። እነሱን ካለፈ በኋላ ትክክለኛ የሰርቲፊኬት ኢንፎርሜሽኖችን ካሟላ በኋላ መረጃ መለዋወጥ እንችላለን ማለት ነው። አሁን ለመስራት እያሰብነው አሁን በቅርብም ለማውጣት እናስባለን ብለን የምናስበው አንደኛው ክሬደንሻል ዋሌታችን ነው። ይሄ ማለት ምንድነው? አንድ ሰው ማንነቱ ከተረጋገጠ ካለበት ቦታ ሆኖ አገልግሎቶችን ማግኘት እንዲችል ፋይዳ በትንሽ ሰው ብዙ ስራ ነው የምንሰራው። በዚህ በኩል ያለው የኮሚኒኬሽን ቲማችን ነው። የተለያዩ ሪሶርሶችን ለህዝቡ በፐብሊክ ሬዲዮ፣ በቲቪ፣ በሶሻል ሚዲያ የሚያቀርብ ክፍላችን ነው። እዚህ ጋራ የፕሮግራም ክፍሉ ፓርሻሊ አለ። የሌጋል ክፍላችንም እዚህ ጋራ ነው ያለው። በዛ በኩል ደግሞ ኢንሮልመንት ክፍል ስንል ምዝገባን መደገፍ ብቻ ሳይሆን ለምሳሌ መረጃዎች አፕዴት በሚደረጉበት ሰዓት አጁዲኬት መደረግ አለበት። ይሄ ማለት ምንድነው? መረጃውን ለመቀየር የሰጠው መረጃ ትክክለኛ መረጃ ነው ወይ ከትክክለኛ ሶርስ የመጣ ነው ወይ የሚሉትን ነገሮች እያረጋገጠን አፕሩቭ የምናደርገው ክፍል ደግሞ በዛ በኩል አለ። ኢንሮልመንት ክፍል በዛኛው ክፍል ሳይድም ደግሞ ቦታ አለው። እንግዲህ ስቴክሆልደር ኢንጌጅመንት ክፍልም ደግሞ እዚህ ጋራ ነው ያለው። ሌላው ደግሞ ስኬት ብለን የምናስበው እንግዲህ እስካሁን ከ110 በላይ ድርጅቶች ጋራ ኢንተግሬት አድርገናል። በቀን እስከ 2.5 ሚሊዮን ኦተንቲኬሽኖችን እንሰራለን ማለት ነው። ይሄ ማለት ምንድነው? የመረጃ ልውውጦችን በቀን እናደርጋለን ማለት ነው። እስከዛሬ ከፍተኛ የምዝገባ በቀን አይዲ ጀነሬት ያደረግነው ይሄ ማለት ምንድነው? ከተመዘገቡ ምዝገባዎች ውስጥ ፕሮሰስ ተደርጎ አይዲ ጀነሬት የተደረገው 190 ሺህ ደርሰናል በቀን ማለት ነው። እንዳልኩት የአይዲ ጀነሬሽን ፕሮሰሱ በጣም ስትሪንጀንት ነው። በጣም ብዙ ሪሶርሶችን የሚፈልግ ነው። ብዙ ፕሮሰሶችንም የሚያልፍ ነው። አንዴ ከተመዘገብሽ ነው። አንዴ ለምትመዘገበው ምዝገባ በቀን 190 ሺህ ጀነሬት እያደረግን ያለንበት ሁኔታ ነው ያለው። ይሄ ትንሹ ነው። እስከ 300 ሺህ እስከ 350 ሺህ መድረስ ብለን እናስባለን። አጠቃላይ ካቀድ ነው ቁጥር አንጻር ብዙ ስራ የምንሰራበት ክፍል ካፌ ነው። ነገር ግን በተለይ ብዙዎቹን ስራዎቻችንን ሰብሰብ ብለን ነው የምንሰራው። ለዚህ ሻይ ቡና እየጠጣን እየተወያየን እንሰራለን። ከዚሁም በተጨማሪ ደግሞ ሰዎች እንዳይቸገሩ ውጭ ወጥተው እንዳይመላለሱ በማሰብ እዚሁ ሻይ ቡና አለ። ምሳችንንም አብዛኛውን ጊዜ እዚህ ነው የምንበላው። አምሽተንም ስንሰራ እዚህ ወጣ ብለን ሻያችንን ጠጥተን ተመልሰን ደግሞ ወደ ስራችን እንመለሳለን። ይሄ የቴክኖሎጂ እንግዲህ ፈን ነገር ግን ደግሞ በጣም ብዙ ስራ የምንሰራበት ክፍል። የስራ ሰዓታችን ስታንዳርድ ነው። ነገር ግን አብዛኛው ጊዜ እናመሻለን። ስታንዳርድ ያው ከ2 ሰዓት ተኩል እስከ 11 ሰዓት ቢሆንም ግን
አብዛኛው ጊዜ ስራዎቻችን ዲማንድ ስለሚያደርጉን የምናመሽባቸው ጊዜያቶች ይበዛል። ማንንም ሰው ማንንም ሄዶ ጥያቄ መጠየቅ የሚችልበት ሶሉሽን የሚያገኝበት ነው። ይሄ ቢሮክራቲክ የሆነ ስቴፖችን ዩዥዋሊ አንጠብቅም። ስብሰባዎቻችንም ላይም ካየ ኤክስፒሪየንሳችን ምንድነው ሀሳብ ያለው ሰው ሀሳቡ መስጠት ይችላል። ኤክስፒሪየንስ ያለው ሰው ኤክስፒሪየንስ ሼር ማድረግ ይችላል። ይሄ ኤክስትሪም የሆነ ቢሮክራቲክ አይደለም። ራሳችንን እንደ ልጅ ኦርጋናይዜሽን ነው የምናየው። እንደ ልጅ ኦፕንነስ አለ፣ ቲም ወርክ አለ፣ መተባበር አለ። በዛው መጠን ደግሞ እንግዲህ ዳይሬክሽንን መከተልና ደግሞ አገሪቱ ኤክስፔክት የምታደርግብንን ስራ ደግሞ በዚህ መልኩ ነው የምናሳካው ማለት ነው።